ልብ እንደ የተቀባ የሚመስለኝ እግዚአብሔር ባለ አንዳንድ ዘማሪያ እንደው ራሱ ይደጉኛል ተቃላችሁ በተለይ ሲሰሉ እንዲህ ተጋብቶ ሌሎች ቤቶች ብሎ ከሰሉ ጋር ያዙ አገልግሎት ነው ከሞሩ የሚመጡ ምናምን ሰጠዋቸው እንዲህ የተጋቡ ነው የሚመስለው። አሁን ዘማሪ ሲስተር ይወጣል እግዚአብሔር በእድሜ ጠብቀኝ በጣም ማምላከም ስላለች አይደለም በጣም ልብ የሚያርፉባት ልጅ የቤተክርስቲያን ልጅ ስለሆነች እንዲህ የተጋባ ነው የሚመስለኝ። አንዳንድ ሰው ሰላም ተማሪዎች ሆነው ቤተክርስቲያን አድርገው ሲዘሉ እንደሆነ ነገር እንዲህ አልወዳጅ እግዚአብሔር በእናታ ጋር ላይ ኦርቶዶክሳውያን የተባሉ ከኋላ ስዕለ ማርያም አስቀምጠው አንገታቸው ላይ ትልቅ መስቀል አንጠልጥለው ሙዚቃ ከፍተው ሲደንሱ ቤተክርስቲያን የፈቀደች ነው። ሰው ያከብረዋል መስለው እግዚአብሔር ይሄ እኮ የመንፈስ ቅዱስ ቤተ መቅደስ ነው፣ ሊዘፈን አይገባውም። ይሄ መንፈስ ቅዱስ ቤተ መቅደስ ነው፣ እግዚአብሔር የሚስተናገድበት ነው፣ ሌላ ነውር ሊስተናገድበት አይገባውም ይላል። ለምንድን ነው ማለት የቸገረን? አናውቀውም። እግዚአብሔር አናውቀው እንዳይ እግዚአብሔር እንደተራውቀት መመልከት አደጋው ምን መሰላችሁ? ከአንድ ድንኳን ወደ አንድ ድንኳን ስንገላበጥ እድሜያችን ያልቃል። ከአንድ አዳራሽ ወደ አንድ አዳራሽ ስንገላበጥ የስንቱን ሕይወት ተመልከቱት። ይህ ማረፊያ እንዳጣች ወፍ ዛሬ እየባከነ ከአንዱ ፓስተር ወደ አንዱ ፓስተር ጫማ ስር እየወደቀ ተመልከቱ። ምን ታደርጋለህ የምትሉት መዳን ፍለጋ ይመጣል። ወዳጆቼ እግዚአብሔር እንደዚህ ባለ መንገድ እንዳናስቡ ስለዚህ ተመልከቱ። እግዚአብሔር ክርስቲያኖች ልክ አሁን እንደምንውጠው መድኃኒት ለህመማችን እንደምንጠቀመው መድኃኒት በላቦራቶሪ በባለሙያ ተረጋግጠው ይሄ ለዚህ ይሆናል ይሄ ለዚህ ይሆናል ተብሎ እንደተሰጠን መድኃኒት የሆነ ባለሙያ አረጋግጦ የሰጠን አምላክ አይደለም። እርሱ የመገለጥ አምላክ ነው። ራሱን ለሰው ልጆች የገለጠ ነው። አያችሁ፣ ስለ እግዚአብሔር ግን የሚያውቁ የሚያወራሩ ስለሱ በነገረ መለኮት ትምህርት ቤት ገብተው የተማሩ በአብነት ትምህርት ቤት ገብተው የተማሩ ነገር እግዚአብሔርን የሚያውቁ እግዚአብሔርን ግን የሚያውቁ ሰዎች እንዲህ ካለ ሕይወት መድኃኒዓለም ይጠብቃል። እግዚአብሔርን አለማወቅ የነፍስ ካንሰር ነው። አሜን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ እግዚአብሔርን ማወቅ የሚል ይሆናል። ምናልባት ቀኑ ታላቅ ዕለት ነው። ቤተ ክርስቲያን ምንም በዚህ ምድር ላይ ያሉ ኃጢአትና ዓለም የሚያንገላታቸውን በበደል የቆሰሉ አማኞችን ያቀፈች ብትሆንም መለኮታዊ ሙላት የሚገለጥባት ይህንን ዓለም ድል የነሱ በሰማይ የሚገኙ ቅዱሳን በመንፈስ ከእርሷ ጋር አብረው ያሉ ከሰማያውያን ቅዱሳን ጋር የመንፈስ አንድነት ያላት ቤተ ክርስቲያን መሆኗን ከሚገልጡ በዓላት መካከል አንዱ በዓለ ቅዱሳን ነው። ይህ በዓል አስደናቂ በዓል ነው። በንስር ዓይን የምንመለከተው በዓል ነው። እነዚህ ቅዱሳን በሞተ ሥጋ ከኛ የተለዩ ቢሆኑ እነሱን ማክበራችን አምላካችን እግዚአብሔር የሕያዋን አምላክ መሆኑን የምንረዳበት፣ ሞት በክርስቶስ ትንሣኤ ድል መነሳቱን የምናውቅበት፣ የቅዱሳን ክብራቸው ብቻ የሚታይበት ሳይሆን ይልቁንም ከሞት በኋላ ያለው ሕይወት የተሻለና የከበረ ታላቅ ማንነት የምንጎናጸፍበት ሕይወት እንደሆነ የምናሳይበት ልዩ በዓል ነው። ከዚህ አንጻር በተሻለ መንገድ
ከዚህ ዓለም ወደዚያኛው ዓለም ወደ ክርስቶስ እቅፍ የበለጠ ቅዱሳን የተጠጉበትና በዚህ ዓለም ላይ ሳሉ በድንግዝግዝ ይመለከቱ የነበረ አሁን ፊት ለፊት የሚመለከቱበት ታላቅ በዓል ግን በዚህ በዓል ውስጥ እንደው በዚህ ጉዳይ ከምንማማር ማለዳም ስለተማራችሁ እግዚአብሔርን ስለማወቅ ብዙ አካባቢዎች ያስተማርኩት ትምህርት ነው። ይህን ትምህርት ብንማር የተሻለ ነው ከሚል የመረጥነው ነው። አንድ ጥቅስ ግን እንድታስታውሱ የምሰጣችሁ በተለይ በሰማይ ከኛ በሞተ ሥጋ የተለዩ ቅዱሳን ምንም አይነት ግንኙነት ከኛ ጋር የላቸውም ብለው የሚያስቡ ብዙ ሰዎች አሉ። አንዳንዶቹ በተንኮል፣ አንዳንዶቹ ባለማወቅ እንዲህ ያለ እሳቤ ያላቸው አሉ። ሐዋርያው ቅዱስ ዮሐንስ በራእዩ ራእየ ዮሐንስ ምዕራፍ 5 ቁጥር 13 ላይ እንዲህ ይላል፣ በሰማይም በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ ይላል። ይህንን ታላቅ ራእይ ዮሐንስ ወንጌላዊ የተመለከተው አንድ ፈጠሞ በምትባል ትንሽ ደሴት ታስሮ ነው። ግን የቤተ ክርስቲያንን ሕይወት እንዴት ባለ መንገድ እንዳሳየን ተመልከቱ። አንደኛ በሰማይ ያሉ፣ በምድርም ያሉ፣ ከምድርም በታች ያሉ፣ በባህርም ውስጥ ያሉ ፍጥረት ሁሉ ለዚህ ታላቅ በዙፋኑ ለተቀመጠው በግ ምስጋና ይሁን እያሉ ሲያመሰግኑ ሰማሁ የሚል ቃል ነግሮናል። ይሄ የሚያስረዳን እንኳን አይደለም በሰማይ ያሉ ቅዱሳን ቀርቶ በዚህ ምድር እንኳን በጸጋ የከበረው ዮሐንስ ወንጌላዊ ዓይኑ የቤተ ክርስቲያን ዓይን ሆኖለት በሰማይ ያሉትን ቅዱሳን ሲያመሰግኑ ጭምር ተመልክቷል። ተሻግሮ እግዚአብሔር የአድማስን መጋረጃ ገልጦለት፣ የርቀትን አድማስ መጋረጃ ገልጦለት በሰማይ ያሉ ቅዱሳን እና የቅዱሳንን በዓል ስናከብር ከእነርሱ ጋር የመንፈስ አንድነት እንዳለ የምንረዳበት ታላቅ በዓል ነው። የበለጠ መስታወቶች ሆነው ክርስቶስን የሚያሳዩ ናቸው። እነሱ እንደ ኮከብ በሩ፣ ያንን ታላቅ ብርሃን በኮከብነታቸው ገለጡት። እነዚህ ቅዱሳን እንደ ሰማይ ከዋክብት ይታያሉ። አምላካቸው ክርስቶስ ደግሞ ከከዋክብቱ የሚልቅ ድንቅ እና ጥልቅ ፀሐይ ሆኖ ለቤተ ክርስቲያን ያበራላት። እንዲህ ያለ ምሉ የሆነ ማንነት ባላት ቤተ ክርስቲያን ውስጥ ስለምንኖር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ባለ ሕይወት ጸንተን ለመኖር እግዚአብሔር ሁላችንን ይርዳ። እንደሚታወቀው አሁን ቅድም ሲነገር ነበር፣ ብዙዎቻችን በልማድ ነው የምንመላለሰው። ኦርቶዶክሳዊ ቤተ ክርስቲያን ትምህርቷ ጥልቅና ምጡቅ ነው። ቤተ ክርስቲያን የማትመልሰው የሰው ልጅ ጥያቄ ምንም የለም። ትልቁ ነገር ግን በዚህ ትልቅ ቤተ ክርስቲያን ውስጥ እኛ የምንኖረው በልምድ ብቻ ስለሆነ ከቤተ ክርስቲያን በቀላል መንገድ እንወጣለን። ተመልከቱ፣ ቤተ ክርስቲያን ስንመጣ ለምሳሌ በወንጌል ሰዓት አንድ ሰው ምንድነው ማድረግ የሚጠበቅበት? አንድ ክርስቲያን ወንጌል ሲሰበክ ምን ማድረግ አለበት? ይሄንን ክርስቲያኖች አስቦ መምጣት ከእያንዳንዳችን ይጠበቃል። አስበን በወንጌል ሰዓት ወንጌል ብቻ ነው የምንሰማው። ወንጌል ብቻ። በወንጌል ሰዓት ቆሞ መጸለይ እንኳን አይፈቀድም። እየሰማችሁ በደንብ ጮክ በሉና አዎ በሉ። ሰማችሁኛል? አዎ ወንጌል እየተሰበከ ቆሞ የሚጸልይ ሰው እሱ ፈሪሳዊ ወይ ደግሞ ጤነኛ አይደለም። ጸሎት ልክ አለም እያቋጩ አይደለም፣ ግን የስነ አእምሮ ሕክምና ያስፈልገዋል ማለት ነው። ሰዓቱን አላወቀም ማለት። በቅዳሴ ሰዓት አንድ ሰው ወጥቶ ማይክራፎን ከፍቶ ልስበክ ካለ በሽተኛ ነው ማለት፣ ጤነኛ አይደለም። ሰዓቱ የጸሎት ነው፣ የስብከት አይደለም። ስለዚህ በወንጌል ሰዓት እግዚአብሔር ለእኛ ሀሳቡን የሚያካፍልበት ሰዓት ነው። እግዚአብሔርን መስማት አለብን ማለት። አሁን እናንተ አንድ ቁም ነገር ልታወሩት አክብራችሁ የጠራችሁት ሰው ሀሳባችሁ ልታካፍሉት ቁም ነገር እያወራችሁ እሱ መጽሐፍ ገልጦ ቢያነቡ ትወዳላችሁ?
ምን ቢንቀኝ ነው አትሉ? አረ እኔን አስቀምጦ መጽሐፍ ያነባል እንዴ? ምን ቢንቀኝ ነው ታዲያ? ወንጌል ሲሰበክ ክርስቲያኖች እግዚአብሔር ልክ እንዲህ ነው የሚለን ማለት ነው። ወደ እኔ እየጸለይ ነው አይደለም ይላል። ምን ቢንቀኝ ነው የሚለው። ስለዚህ ወንጌል መስማት እና የምናመልከውን አምላክ በትክክል ማወቅና መረዳት ከሁላችን ይጠበቃል። ለዚህ ነው ቅዱስ ጳውሎስ ያመንኩትን አውቃለሁና አላፍርበትም ይላል። የምናምነውን ካወቅን አናፍርበትም። ይህንን ዓለም መሻገር ማምለጥ እንችላለን። አንዱ ሰው ከእግዚአብሔር ጋር የሚሆንበት ክርስቲያን የሚሆንበት ዋና ምክንያት እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ እግዚአብሔርን ስለማወቅ ክርስቲያኖች ቀላል እንዳይመስለን። እግዚአብሔርን ማወቅ ማለት በስሙ መጠራት ማለት አይደለም። እግዚአብሔርን ማወቅ ማለት በስሙ መማል ማለት አይደለም። እግዚአብሔርን ማወቅ ማለት ቤተ ክርስቲያን መጥቶ መሳለም ብቻ አይደለም። እግዚአብሔርን ማወቅ ማለት በዓል ማክበር ብቻ አይደለም። እግዚአብሔርን ማወቅ የሰው ልጅ መሰረታዊ ጉዳይ ነው። ለዚህ ነው ታላቁ አባታችን ቅዱስ አትናቴዎስ ሐዋርያዊ ምን ይላል? ሰው እግዚአብሔርን ባያውቅ ኖሮ ፍጥረት ትርጉም የለውም ነበር ይላል። አሁን የምናበራው ጧፍ ከምን ነው የተሰራው? ከምን ነው የተሰራው? ከሰም ማለት ነው። ሰሙ ከምን ይገኛል? ከማር አይደል? ማሩ ከምን ይገኛል? አሁን ርቀቱን አያችሁ? እኛ ጧፍ አድርገን ለእግዚአብሔር የመብራት መስዋዕት አድርገን እንሰጠዋለን። እግዚአብሔርን ማወቃችንና እርሱን ማምለካችን ለእሱ መስዋዕት ማቅረባችን ፍጥረትን ሳይቀር መቀደስ ነው። ፍጥረትን ሳይቀር ማክበር ነው። ይህንን ከበሮ ተመልከቱ። ከበሮ የበሬ ቆዳ አለው። ይህን ቆዳ አልፍቶ አድርጎ እንጨት ተጠቅሞ ምናምን ተደርጎ እንዲህ ባለ መንገድ ይሰራል ከበሮ። ይህ ከበሮ ለእግዚአብሔር የምስጋና መስዋዕት ሆኖ ይቀርባል። ተመልከቱ። ይህንን ሰው እግዚአብሔርን ባያውቅ ኖሮ ከበሮ ቆዳ እንደሆነ ይቀር ነበር። ፍጥረት ራሱ እግዚአብሔርን በማወቃችን ትርጉምና ጥቅም ይኖረዋል። አያችሁ? ጥቅም ሰው እግዚአብሔርን ማወቅ የሚጠበቅበት ከዚህ የተነሳ። ስለዚህ አንድ ሶስት መሰረታዊ ጉዳዮች በአጭሩ እናያለን። ሶስት። አንደኛው እግዚአብሔርን ማወቅ ማለት ምን ማለት ነው? ምን ማለት ነው? ተመልከቱ። ሁለተኛው ሰው እግዚአብሔርን የት ድረስ ሊያውቀው ይችላል? ሶስተኛው ሰው እግዚአብሔርን እንዴት ያውቀዋል? እነዚህ ሶስት ጉዳዮች ነው የምናየው ወዳጆቼ። አሁን ዛሬ ይህ ዘመን ፖስት ሞደርኒዝም ይባላል፣ ድህረ ዘመን ይባላል። ይህ ዘመን እውነት የሚባል ነገር የለም ብሎ የካደ ዘመን ነው። የዚህ ዘመን አዋቂዎች እውነት የሚባል የለም፣ እውነት ምናም ነው። ሰዎች በዘመናቸው ራሳቸው በአይምሯቸው የፈጠሩት ምናም ነው። ክርስቶስን ሳይቀር ነው የሚለው የዘመኑ አያችሁ፣ ምናም ነው የለም። ምናልባት ክርስቶስ የተባለ ከነበረ ዓለምን የገዛው በጉልበቱ ነው እንጂ አምላክ ሆኖ አይደለም ብሎ እዚህ ደረጃ የካደ ዘመን ነው። አደገኛ ዘመን ነው። እግዚአብሔርን መካድ ደግሞ በተቃራኒው፣ እግዚአብሔርን አለማወቅ ደግሞ በተቃራኒው ፍጥረትን ራሱ ወደ መርገም መክተት ነው። አሁን በአርቲፊሻል ኢንተሊጀንስ ሮቦት ሰውን እየተካ ነው እንደምትመለከቱት። ለምን? ሰው እግዚአብሔርን ከማወቅ ስለወጣ። አያችሁ፣ ፍጥረት ይዛባል፣ የፍጥረት ትርጉም ይዛባል። እግዚአብሔርን ካለማወቅ የተነሳ እግዚአብሔርን የማያውቁ ሰዎች ሁልጊዜ ምድራዊ ምቾትና ተድላ ብቻ ነው የሚያስቡት፣ እግዚአብሔርን የማያውቁ ሰዎች። ስለዚህ ነው መጽሐፈ ቅዳሴያችን ሀበነ እግዚኦ ይንታምሮ ወትረኪያ ከአያ ወአይዛንነ ይቃል ዘባች ተከስማ አቤቱ የእውቀት ዓይኖችን ስጠን ዘወትር አንተን ማየት ይችሉ ዘንድ ጆሮቻችንም ያንተን ቃል ብቻ ማድመጥ መስማት ይችሉ ዘንድ ብሎ የሚጸልይ እግዚአብሔርን ለማወቅ መማር ብቻውን በቂ አይደለም። ብዙ የተማሩ ሰዎች እግዚአብሔርን ይክዱታል። እግዚአብሔርን ስለ እግዚአብሔር የሚያውቁ እግዚአብሔርን
የሚያብራሩ ስለሱ በነገረ መለኮት ትምህርት ቤት ገብተው የተማሩ፣ በአብነት ትምህርት ቤት ገብተው የተማሩ፣ ነገር እግዚአብሔርን የሚያውቁ እግዚአብሔርን ግን የሚያውቁ ብዙ ሰዎች ነው። እንዲህ ካለ ሕይወት መድኃኒዓለም ይጠብቃል። እግዚአብሔርን አለማወቅ የነፍስ ካንሰር ነው ወዳጆች፣ አደገኛ። በዚህ በሉቃስ ወንጌል በምዕራፍ 10 ላይ አንድ የምናገኘው ታሪክ አለ። አንድ ጎበዝ የተማረ ብርቱ ሰው ብሉይ ኪዳን የተማረ ነው፣ መጻሕፍት ያውቃል፣ ይተረጉማል እና ወደ ክርስቶስ መጣ። የመጣው ወደ ክርስቶስ ሊፈትነው ነው። ምን ይለውባችሁ? መልሱልኝ። ሊፈትነው። ተመልከቱ። አሁን ክርስቶስን ለመፈተን የሚዳዳ እውቀት ምን ይጠቅማል? አያችሁ፣ ሊፈትነው መጣና ጠየቀው። የዘላለም ሕይወት እንዳገኝ ምን ላድርግ አለ። ጌታ ልቡን አወቀና ሕግ ምን ይላል አለ። ሕግማ ፈጣሪ አምላክህን በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ ይላል። ይህን ጠቀሰ። ሰውየው አዋቂ መሆኑን የምታውቁት ብሉይ ኪዳን በሁለቱ ሕግጋት የተጠቀለለ እንደሆነ በአጭር ቃል አስረዳው ለክርስቶስ። በአጭር ቃል ተመልከቱ። አልጠቀሰም። ኦሪት ዘጸአት የሚላል ዘሌዋውያን የሚለው አለ። በአጭር ቃል ጥቅልል አድርጎ ብሉይ ኪዳን ይህችን ያውቃል። ያኔ ሰው ጌታችን ምን ያለው ሰው ይዘው በቃ የዘላለም ሕይወት እንድታገኝ ይህንን አድርገው፣ ይህን አድርግ፣ ፈጣሪ ውደድ፣ ባልንጀራን ውደድ። አምልኮተ እግዚአብሔር ማለት ይህ አምልኮተ እግዚአብሔር ሶስት ፒላሮች አሉ፣ ሶስት ምሰሶች አሉ። አንደኛው ሰው ከእግዚአብሔር ጋር ያለው ግንኙነት ነው። ሁለተኛ ሰው ከሰው ጋር ያለው ግንኙነት ነው። ሶስተኛ ሰው ከራሱ ጋር ያለው ግንኙነት፣ ጥልቅ ግንኙነት። እግዚአብሔር ወደ ማምለክ የሚመጣው በዚህ መንገድ ነው። ተመልከቱ። አሁን ይህንን ሲለው፣ ይህን አድርግ ሲለው ሰውየው ምን አለ? ባልንጀራዬ ማን ነው? እስቲ በሉ ባልንጀራዬ ማን ነው? እስቲ ምን እያለ ቦታው ካላችሁ ትዕቢቱን እየገለጠ እኔን የመሰለ ሊቅ የተማረ አዋቂ መጽሐፍ የሚጠቅስ የሚተረጉም እኔን የሚመስል ባልንጀራ ከእኔ ጋር እኔ በተጠራሁበት ስም ሊጠራ የሚችል አብሮኝ በማዕድ የሚቀመጥ ባልንጀራዬ ማን ነው? እንደውም አንድ ሊቅ ምን ይላል? በልቡ ክርስቶስን ራሱ አንተ ጓዶን ትመጥነኛለህ እያለ እየሰማችሁ አይገርምም? እንዳይመሸው አያችሁ። ስለ እግዚአብሔር የሚያውቁ እግዚአብሔር የሚያውቁ ሰዎች ሊገጥሟችሁ ይችላሉ። ሊገጥም ይችላል። እግዚአብሔርን ማወቅ ክርስቲያኖች በአጭር ቃል ሰው እግዚአብሔርን የሚያውቀው ለዘላለም ሕይወት ነው። ለምን አልኳችሁ? ለምን እግዚአብሔርን የምናውቀው ለምንድን ነው? ለዘላለም ሕይወት። ሌላ ግን እንደ ባዮሎጂ፣ እንደ ፊዚክስ፣ እንደ ኬሚስትሪ ልናብራራው አይደለም። የእውቀት ክርክር ልናደርግበት አይደለም። ሰው እግዚአብሔርን የሚያውቀው ለዘላለም ሕይወት ነው። ለዚህ ነው ጌታችን ወንጌል በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ይህች ናት። አምላካችንን ማወቃችን ለዘላለም ሕይወት ነው። ለዘላለም ሕይወት። እርሱን የማያውቁ ሰዎች የዘላለም ሕይወት ሊኖራቸው አይችልም። ቅዱሳንም እርሱን ወደ ማሳወቅ ነው የሄዱት። መጥምቁ ዮሐንስን ተመልከቱ። ታላቅ ሰው ነው፣ ኮከብ ነው፣ ብሩህ ኮከብ ነው። ግን ምንድን ነው ያለው? በዚህ ሳምንት በተነበበው ወንጌል እንደ ክርስቶስ ሲመለከቱት ደቀ መዛሙርቱ እኔ ክርስቶስ አይደለሁም፣ ይመጣል ከኔ በኋላ፣ እኔ ሙሽራው አይደለሁም፣ ሙሽራው ለሙሽራይቱ ይመጣል፣ እኔ ሚዜ ነኝ። ሚዜ ሙሽራ ሊለቅ አይችልም። የሙሽራው ሙሽሪት ያከብራል እንጂ። የቅዱሳን ሕይወት እንዲህ ነው። ክርስቲያኖች ቅዱሳን ራሳቸው ደስ የሚሰኙብን እግዚአብሔርን ስናውቀው፣ እርሱን ወደ ማወቅ ስንመጣ የለምን የዘላለም ሕይወት ገንዘብ እንድናገኝ። ታዲያ ሰው እግዚአብሔርን የት ድረስ ያውቀው ይችላል? የት ድረስ ያውቀዋል? በዚህ በዓለም ላይ ሁለት ጽንፎች አሉ። በነገር እግዚአብሔር ጉዳይ ሁለት ጽንፎች። አንደኛው ሁለቱም በቤተክርስቲያን የተወገዙ ናቸው። አንደኛው ጽንፍ እግዚአብሔር ፈጽሞ አይታወቅም፣ ሊኖር ይችላል ግን በጭራሽ አይታወቅም።
የሚል ነው። ይሄኛውን ጽሑፍ ቤተክርስቲያን አውግዘዋለች። እግዚአብሔር ይታወቃል፣ እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል ትላለች። እስቲ በሉ በፍጥረቱ ለፍጥረቱ ይታወቃል። እግዚአብሔር በምን ይታወቃል ቢባል በፍጥረቱ በኩል ይታወቃል ትላለች። ስለዚህ እግዚአብሔር ፈጽሞ አይታወቅም የሚለውን ሀሳብ ሰዎችን እግዚአብሔር የለም ወደሚል ቀቢጸ ተስፋ ስለሚወስድ ቤተክርስቲያን አውግዘዋለች። ሁለተኛው ደግሞ እግዚአብሔር እኛ ራሳችንን የምናውቀውን ያክል ይታወቃል የሚል ጽንፍ ነው። ይሄ የዚህ ትምህርት እንደውም ጽንፍ የመጀመሪያው ሰው ዩኖሚየስ ይባላል። ቤተክርስቲያን አውግዘዋለች። ይህንንም እግዚአብሔርን የራሳችንን ያክል እናውቀዋለን ማለት እግዚአብሔርን አሳንሶ የጓደኛ ያክል ወደ መመልከት ያመጣል። ስለዚህ ቤተክርስቲያን ይህንም አውግዘዋለች። እንኳን እግዚአብሔር ቀርቶ ሰው እንኳን በጥልቀት ሊታወቅ አይችልም። ስለዚህ ቤተክርስቲያን ሁለቱንም አውግዛለች። ሰው እግዚአብሔርን የሚያውቅበት ኦርቶዶክሳዊ መንገድ አለ። ይሄ መንገድ ለምን ይጠቅመናል ብትሉኝ ቢያንስ ከሁለት ትልልቅ አደጋዎች ይጠብቃል። ከስንት አልኳችሁ? አልሰማችሁ? ከሁለት አደጋዎች። አንደኛው እግዚአብሔርን እንደ ተራ እውቀትና ፍልስፍና ከመመልከት አያችሁ። አንዳንድ ሰዎች አይታችሁ ከሆነ ነገር እግዚአብሔርን ጠይቀው ከመጽሐፍ ቅዱስ ውጭ ያለ አልቀበልም ይላሉ። እንዲህ ሲሉ መጽሐፍ ቅዱስን ያከበሩ ይመስላሉ። በጣም የሚገርመው ግን እግዚአብሔርን ያለ መጽሐፍ መግቢል ባለ ታሪክ ያደርጉታል። ይህ በጣም አደገኛ አካሄድ ነው። አዎ መጽሐፍ ቅዱስ የእግዚአብሔር የመንግስቱ መገለጫ ነው። መጽሐፍ ቅዱስ በአቅሙ ስለ እግዚአብሔር ነግሮናል። የእሱ ክብር መንጸባረቂያ ነው። ግን መጽሐፍ ቅዱስ ግን ስለ እግዚአብሔር በመልአክ ሊነግረን አይችልም። ልክ አለው፣ ወሰን አለው። እግዚአብሔር የፍልስፍና ጽንሰ ሀሳብ አይደለም። እግዚአብሔር የሰው ልጆች ቅዠት ውጤት አይደለም። ስለዚህ ተመልከቱ፣ እግዚአብሔር ክርስቲያኖች ልክ አሁን እንደምንውጠው መድኃኒት ለህመማችን እንደምንጠቀመው መድኃኒት በላቦራቶሪ በባለሙያ ተረጋግጦ ይሄ ለዚህ ይሆናል፣ ይሄ ለዚህ ይሆናል ተብሎ እንደተሰጠን መድኃኒት የሆነ ባለሙያ አረጋግጦ የሰጠን አምላክ አይደለም። እርሱ የመገለጥ አምላክ ነው። ራሱን ለሰው ልጆች የገለጠ ነው። ስለዚህ እግዚአብሔር ተመልከቱ፣ በአንድ መጽሐፍ መድብል ብቻ ልናውቀው የምንችለው አይደለም። ለዚህ ነው ቅዱስ ጴጥሮስ ምን ይላል? በዚህ በሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 14 ላይ እንግዲህ የተወደደ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ። ይህን ቃል ከኔ ጋር በሉ። እንግዲህ በሉ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ። እንደምኑ መጠን? እንደተሰጠው። ጳውሎስ 14 መልእክታት ስለ ክርስቶስ ጽፏል። ግን ቅዱስ ጳውሎስ ምንም 14 መልእክት ቢጽፍ እሱ ፍጡር ነው፣ እግዚአብሔር ፈጣሪ ነው። አያችሁ፣ እግዚአብሔር በፍጡራን አእምሮ ከመጠቅለል በላይ ነው። ስለዚህ ሰው እግዚአብሔርን እንደ ተራ እውቀት እንዳይመለከተው። እግዚአብሔር ተመልከቱ፣ እግዚአብሔር በስጋዊ አእምሮ ፍለጋ የሚገኝ ቢሆን እግዚአብሔር በስጋዊ ምርምር መንገድ በተቋማት ትምህርት ቤት በኩል በማለት የሚገኝ ቢሆን ኖሮ ሞዴል የምናደርጋቸው ወዳጆች፣ ሞዴል የምናደርጋቸው ከፍልስፍናው ዓለም እነ ፕሉቶን እና አርስቶትል እነ ሶቅራጠስን ነበር። እነዚህ ሰዎች ትልልቅ ሰዎች ናቸው በፍልስፍናው ዓለም። እግዚአብሔር ግን ያገኙታቸው። እግዚአብሔር በሳይንሳዊ እውቀት የሚገኝ ቢሆን ኖሮ እነ ኒውተንና አንስታይን በሳይንሱ ዓለም ትልቅ ስፍራ ያላቸው ናቸው። እነዚህ ሰዎች ሞዴሎች ሆኑ ነበር። እነዚህ ሰዎች አላገኙትም፣ እግዚአብሔር አላገኙትም። በዚህ ዓለም እውቀት አንቱ ተብሎ ሊሆን ይችላል፣ አምላካቸውን ግን አላገኙትም። ይልቁኑ ድንግል ማርያምን አስባችኋል? እመቤታችን ቅድስት ድንግል ማርያም አንድ ትምህርት ቤት አልገባችም። እየሰማችሁ ነው? እየሰማችሁ ነው? ድንግል ማርያም ኬጂ አታውቅም። ድንግል ማርያም ኤሌመንተሪ አላለፈችም። ድንግል ማርያም ሃይስኩል አልገባችም። ድንግል ማርያም ዩኒቨርሲቲ ትምህርት ቤት አልገባችም። ያደገችው በቤተ መቅደስ ነው። ነገር ግን የግሪኮችን ጥበብ ማስናቅ የሚችለው የሰማያዊ ጥበብ ክርስቶስን በማኅፀኗ ተሸክማለች። ስሟ የተመሰገነ ነው። ልብ በሉ። ይህ ብቻ አይደለም። ዮሐንስ መጥምቅን ተመልከቱ። ትምህርት ቤት ሳይገባ ብቻ አይደለም፣ ሳይወለድ ገና በእናቱ በኤልሳቤጥ ማኅፀን እያለ ያ ጠባብ ማኅፀን መጋረጃ ሳይሆንበት አምላካችን በድንግል ማኅፀን ያለው ማንነት
እንደሆነ ተረድቶ በገና በጽንስ እያለ በደስታ እንደዘለለ እናቱ ምስክራለች። አያችሁ እግዚአብሔር ለማወቅ ምን እንደሚፈልግ ተመልከቱ። ከነዚህ አባቶች አባ እንጦንስ የተባለ ርዕሰ መነኮሳት ኋላ ነው ማንበብ መጻፍ ይቻላል። ይገርማችኋል። አንዳንድ ኦርቶዶክሳዊ ሊቃውንት ጽፈውለታል። ኋላ ነው ከምናኔ በኋላ አባ እንጦንስ ማንበብ መጻፍ በማይችልበት ዘመን በሚገርም ሁኔታ ልክ እንደ አብርሃም ተፈጥሮን ፈልጎ በተፈጥሮ በኩል አምላኩ እግዚአብሔርን ስላገኘ ብዙ ኦርቶዶክሳዊ ሊቃውንት የበረሃው ፕሮፌሰር ብለውታል። የነ ገብረ መንፈስ ቅዱስ ሕይወት ተመልከቱ። እንኳን ምድራዊ ትምህርት ቤት ገብቶ ምድራዊ ልብስ የላቸውም። አንተና እኔ የለበስ ነው ሸማኔ የፈተለው ልብስ በሰውነታቸው አላረፈም። ግን እግዚአብሔር እንዴት እንዳገኙት ተመልከቱ። ስለዚህ አንዱ ይሄ ነው። ሰው እግዚአብሔርን እንደ ተራ እውቀት እንዳይመለከት እንዳያየው። እግዚአብሔርን እንደ ተራ እውቀት መመልከት አደጋው ምን መሰላችሁ? ከአንድ ድንኳን ወደ አንድ ድንኳን ስንገላበጥ እድሜያችን ያልቃል። ከአንድ አዳራሽ ወደ አንድ አዳራሽ ስንገላበጥ የስንቱን ሕይወት ተመልከቱት። ማረፊያ እንዳጣች ወፍ ዛሬ እየባከነ ከአንዱ ፓስተር ወደ አንዱ ፓስተር ጫማ ስር እየወደቀ ተመልከቱ። ምን ታደርጋለህ ብትሉት መዳን ፍለጋ የላቸው ወዳጆቼ። እግዚአብሔር እንደዚህ ባለ መንገድ እንዳናስቡ ይረዳናል። ሁለተኛው ከግለሰቦች ማታለል እንድንጠበቅ ነው። እስቲ በሉ ከግለሰቦች በሉ ማታለል። ዛሬ ገበያ ያልከፈተ ሱቅ ያልከፈተ አለ እግዚአብሔር ለመሸጥ። ድሮ ትንንሽ አዳራሾች ድንኳኖች ነበሩ። አሁን ይህን ሁሉ መስኮት ጠቅላላ መሸጫ ነው። ወደ መሸጫ ቀሚስ ያለበሰ የለም፣ ካባ ያልደረበ የለም። እኔ አውቃለሁ እኔ የምሰጠው እውነት ነው የማይል የለም። አያችሁ ልክ በሱ ልክ የተሰፋ እግዚአብሔር ያለ እስኪመስለው ድረስ ምስኪን ትውልድ የሚጫወትበት ስንት መጥቷል። በግለሰቦች ማታለል እንዳንጠልፍ ነው። ቤተክርስቲያንን እየሰማ እንድንኖር ይሄ ነው ኦርቶዶክሳዊ እግዚአብሔር ማወቅ መንገድ የሚጠቅመን ጥሩ እግዚአብሔርን ማወቅ የዘላለም ሕይወት ከሆነ ሰው እግዚአብሔርን የት ድረስ ሊያውቀው ይችላል? በአጭር ምሳሌ በአጭር ጥያቄ እጥላችኋለሁ፣ ሀሳቡን አካፍላችኋለሁ። ለምሳሌ ሴቶች አሁን ርቧችሁ እንጀራ ለመብላት ፈልጋችሁ ወደ መሶባችሁ ሄዳችሁ በመሶብ ያለውን እንጀራ በሙሉ ትበላላችሁ? ለምን? ርቧችሁ ለምን አትበሉ? አቤት ጨጓራችን አይችልም። በቃ ማለት እንግዲህ መሶብ ያለ እንጀራ ጨጓራችን ካልቻለ እግዚአብሔርስ አይችልም። እንጀራውን በመጠናችን እንደምንበላ ሰው ስለ እግዚአብሔር የሚያውቀው በመጠኑ ነው፣ በልኩ ነው። ያለ ልክ ፍለጋ ነው ወደ ክህነት የሚወስደን። በልኩ ወንዶች ውሃ ጠምቷችሁ ውሃ ለመጠጣት ወደ ታንከር ሄዳችሁ በታንከር ያለው ውሃ በሙሉ ተጣችሁ ይመሳላል አልካል ኩላሊታችን የሚያስተናግደውን ያክል ነው የምንጠጣው። ሰው ስለ እግዚአብሔር የሚያውቀው ልክ እንደዚህ በልኩ ነው። በልኩ የሚጠይቀው በልኩ ነው። በልኩ እንደው በሌላ ጊዜ አስተምራችኋለሁ። በጣም የሚገርመው እመቤታችን ቅድስት ድንግል ማርያም ረጅም አውርታ አታውቅም። ታውቃላችሁ? ረጅም አውርታ አታውቅም። እንደውም የጥንቷ ቤተክርስቲያን የዝምታ ትምህርት ቤት ትላላችሁ። እመቤታችን ዝም ምን ያለችው ዝም ያለችበትን ምክንያት ሊቃውንቱ ሲናገሩ ምን ይላሉ? የእግዚአብሔርን ማዳን በማሰላሰል ብቻ የኖረች ናት። ለማብራራት ችግሩ ነገር እግዚአብሔር ሰው እየገባው ሲመጣ እንደዚህ ነው። ወደ ታላቅ ዝምታ የነ ገብረ መንፈስ ቅዱስ ሲሆን ከአራዊቱ ጋር እንዲታገሉ ያስገድዳቸው የእግዚአብሔር ማዳኑ ጉዳይ ሲያሰላስሉ እግዚአብሔር በልክ ነው የሚታወቀው። አንድ ታላቅ ሰው ሙሴ አባታችን ሙሴ 80 ዓመት አካባቢ ሞልቶት ሚዲያን በምትባል አካባቢ በግ እየጠበቀ እያለ አምላካችን ተገለጠ እና የተገለጠበት መንገድ በብዙ ትምህርቶች ሰምታችሁታል። አንድ እሳት ቅጠል ተዋህዶ ነው ያየው እና ሙሴ በጣም ደነቀው። ደንቆት እንዴት አለ። አሁን ሙሴ እንዴት ብሎ የጠየቀው በተለይ ይህንን ታላቅ መገለጥ እግዚአብሔር ሲያደርግ ሙሴ ግብፅ በዚህ በአካዳሚኩ በፍልስፍናው እውቀት ዓለምን ትመራ የነበረችው ግብፅ ስለነበረች ታላላቅ የፍልስፍና ተቋማት ስለነበሯል ሙሴ በእነዚህ ትምህርት ቤቶች ስላለፈ እሱ በተማረው የፍልስፍና ትምህርት እንዲህ ያለ ተዋህዶ ሊኖር አይችልም እና አስደንቆት እስቲ ምንድን ነው ይህ ጉዳይ ልመልከት ብሎ ሲጠጋ ጫማ ነው ልቃሉ
ጫማን አውልቅ ማለት ምን እያለው መሰላችሁ? በጣም ብዙ ነው ትርጓሜው፣ ግን ዋናው ጫማን አውልቅ ማለት ሙሴ በልብ ያለውን ሳይንስ መጀመሪያ ጣል። አምልከኝና ነው የምታውቀኝ፣ አምልከኝ፣ ካላመለከኝ አታውቀኝም። አወለቀ ሙሴ። ከዚያ ተናገረ አምላካችን ምን አለ? እኔ የሕዝቤን ጩኸት ሰምቻለሁ፣ ላድናቸው ወድጃለሁ፣ ወደ ግብፅ ልካለሁ፣ ሕዝቤን ነፃ አወጣለሁ። እኔ ማንኛ ነው ሙሴ? የእግዚአብሔር መልሱ አጭር ነበር። እኔ ማነኝ ሲለው አንተ ቤተ መንግስት ውስጥ ገብተህ ያሳደገችን የእሷ ልጅ ነህ አላለው። አንተ የፈርዖን ወገን ነህ አላለው። እኔ ማነኝ ብሎ ሙሴ ማንነት ጥያቄ ሲጠይቅ እኔ ከአንተ ጋር ሆናለሁ። እየሰማችሁ ነው? ይህ ሙሴ ማንነቱ እግዚአብሔር እንዲሆን አየ፣ ወደ ማወቅ እንዲመጣ። ታዲያ ይህንን ካለ በኋላ ሙሴ ምን አለ? ምልክትን አሳየኛል። በፈርዖን ፊት አምላክ አደርጋለሁ። አሳይ። ሙሴ በእጅ ምን ይዛላ? በትር ይዣለሁ። ጣለዋል። ሲጥለው አይኑ እያየበት እባብ ሆነ። እባብ ሆነ። ደነገጠ ሙሴ። በእጁ በትር ነበር፣ በግ መጠበቂያ። ሲጥለው እባብ ሆነ። ደነገጠ። አንሳዋል። እግዚአብሔር ሙሴ መልሶ ሲያነሳው እጁ ላይ በትር ሆነ። አሁን የተገለጠው ተአምር አስደናቂ ነው። አሸናፊ እንደሚሆን ተረዳ። በዚህ ምልክት ከፈርዖን የሚበረታ ኃያል እንደተገለጠ ገባው። ጥሩ እኔ እሄዳለሁ፣ ነገር ግን አለ ህዝቡ ይጠይቀኛል። ህዝቡ ማን የላከ ቢለኝ ማን ልበላቸው? ስምህን ማን ልበላቸው? እስቲ ስምህን ማን ልበላቸው? ማን ነው ይመስላችኋል? አምላካችን እናንተ አንድ ሰው መንገድ ላይ ተገናኝታችሁ በሆነ ስራ ወዳችሁ ጓደኛ ማድረግ ትፈልጉና ወዳጄ ስራ ወድጃለሁ፣ ከአንተ ጋር ወዳጅ መሆን እፈልጋለሁ፣ ስምህ ማን ነው ስትሉት እንደዚህ ተስፋዬ ይላችኋል፣ ከበደ አበበ ይላችኋል። አምላካችን ሙሴ ስሙን ጠየቀ። ትልቅ ጥያቄ ነው። ማን ያለው ይመስላችኋል? እግዚአብሔር ያለው ይመስላችኋል? አላለ። ስምህ ማን ነው ሲለው ዛሃሎ ወይ ሄሉ ያለና የሚኖር ሲያለና የሚኖር በሉ ይህን ነው ያለው። ስምህ ማን ነው ለሚለው ያለና የሚኖር እርሱ በፊደላት የሚቀረስ ስም ማንነቱን የማይገልጠው ያለና የሚኖር መድኃኒዓለም እንለዋለን፣ ኢየሱስ እንለዋለን፣ ክርስቶስ እንለዋለን፣ አማኑኤል እንለዋለን፣ ሥላሴ እንለዋለን፣ እግዚአብሔር እንለዋለን፣ ኤልሻዳይ አዶናይ እንለዋለን። በጣም የሚገርማችሁ እነዚህ ስሞች በሙሉ አምላካችንን ባህሉን ሊያሳዩት አይችሉም። ለዚህ ነው አንድ ሊቅ ምን ይላል? አንተ ከሺህ በላይ ስሞች አሉ፣ አንዱም አንተን አያሳይም። ይህን አምላክ እንዴት ነው የምናውቀው ወዳጆች? እንዴት ነው የምናውቀው? ሙሴ ተጨነቀ። ይህንን ሲለው በጣም ተጨነቀ ሙሴ። ያለና የሚኖር ከዚህ ከፈራው ከደነገጥክለት ፈርዖን በፊት የነበርኩኝ ፈርዖንን የማሳልፍ በማይከለ ዘመን ያለው ዓለምን ማሳለፍ የምኖር እኔ ነኝ። ሙሴ እንደተጨነቀ ሲገባው ለእስራኤል እንዲበላቸው አምላካቸው የአባቶቻቸው የአብርሃም የይስሐቅ ያዕቆብ አምላክ ነኝ፣ ስሜ እግዚአብሔር ይባላል። ይህ ስም ለመታሰቢያ ይሆናቸዋል። ለምን ይሆናቸው? አልሰማችሁ? አሁን እግዚአብሔር የሚለውን ስም አምላካችን ለኛ የሰጠን ለመታሰቢያ፣ እርሱን መጥራት ፍጡራን ስለሆነ እርሱን በባህል መጥራትም ማየትም የማንችል ስለሆነ አምላካችን እግዚአብሔር ብላችሁ ጥሩኛ ቤት እላችኋለሁ። እግዚአብሔር ብለን ስንጠራ ቤት የሚለን ስሙ ስለሚመጥነው ሳይሆን ፍቅር ስለሆነ ስሙ ለዘላለም የተመሰገነ ከፍቅሩ የመነጨ ነው። ተመልከቱ፣ አንዲት እናት ልጇ ሕፃን ልጇ አፉን እያኮላተፈ ስሟን ለመጥራት ሲሞክር ገብቷል። ማበላሸቱን ትታ በፍቅር አቤት እንደምትለው እግዚአብሔር ስንለው አምላካችን አቤት ይልናል እንጂ ስሙ ለእሱ የሚመጥን ሆኖ አይደለም። ከመታየት በላይ ነው። ከመጠራት በላይ ነው። ከእኛ ጋር የተገናኘበት መንገድ ፍቅር ይባላል። ህብረት ያደረገበት መንገድ እንጂ እርሱን ማየት የሚችል ማንም የለም። ይህን አለው። ይህን ካለው በኋላ ከረጅም ጊዜ በኋላ ሙሴ እስራኤልን ከግብፅ ይዞ ባህር ከፍሎ ብዙ ታምራት አድርጎ መንገድ ላይ እንደተጓዘ አንድ ቀን እንዲህ ያለ እግዚአብሔር ሙሴን እንዲህ ያለ ለህዝቡ እንዲበላቸዋል። ከሶስት ቀን በኋላ ሲና በሚባለው ተራራ እገለጣለሁ። በዚያ ተራራ ላይ ሲገለጥ ህዝቡ እንዲመለከተኝ ባል ከሚስቱ ጋር አብሮ እንዳይተኛ ሰውነታቸውን ሊታጠቡ፣ ልብሳቸውን ሊጠቡ፣ ገላቸውን ሊቀድሱ፣ ራሳቸውን ሊጠብቁ አለ እግዚአብሔር። ሙሴና አዋጅ ተናገረ።
ይህን አዋጅ ከተናገረ በኋላ እስራኤል ምን አሉ? አንድ ቀን አይተውት አያውቁም። የሚያዩት ሙሴን ብቻ ነው እና ሙሴን ነው የሚመለከቱት። ተአምር የሚያዩት በሙሴ በኩል ነው። በዓይናቸው አይተውት አያውቁም። ይህን ያደረገ አምላካችሁ ነው ይላቸዋል ሙሴ። ታዲያ አምላካችን እንዴት ያለ አምላክ ነው? እኛ ከፊታችን ላይ እሺ ብለን በምናባራቸው የዝንብ መንጋዎች በሰይፍ ያስጨነቀንን ጠላት ያስጨነቀንን አምላክ እንዴት ነው? ዙፋኑ እንዴት ነው? መልኩ እንዴት ነው? ቅርጹ እንዴት ነው? ፈርዖንን በዓይናችን አይተነዋል። እንዴት ያለ ነው? እስራኤልን ጠይቅ። እስራኤልን የጓጓው መልኩን ለማየት ነው። እስራኤል የጓጓው የእግዚአብሔርን ዙፋኑን ለማየት ነው። ተመልከቱ። የቤተክርስቲያናችን መጽሐፍ ቅዱሳችንም እግዚአብሔር በኪሩቤል ላይ እንደሚቀመጥ ይናገራል። እግዚአብሔር ኪሩቤል መላእክት ናቸው። ጸዋርተ መንበር ይባላሉ። የሥላሴ ዙፋን ተሸካሚዎች። እስቲ በሉ የሥላሴ ዙፋን ተሸካሚዎች። በጣም ጥሩ። ታዲያ ይህንን መጽሐፍ ሊቃውንቱ አዩና የሥላሴ ዙፋን ተሸካሚዎች ማለት ምን ማለት ነው ብሎ ሲተረጉሙ ባጭር ቃል እግርን በጫማ እንደማጥለቅ ነው። አሁን እናንተን ጠይቃችሁ ብዙ ቦታ ስለምጠይቀው እግርን በጫማ እንደማጥለቅ ነው። ጫማ አድርጋችኋል አይደለም? እሺ፣ ጫማው ተሸክሟችኋል ወይስ ጫማውን ተሸክማችሁታል? አቤት፣ ጫማው ተሸክሞናል። ጫማውን ተሸክመነዋል። አዎ፣ ጫማው እኛን ሊሸከመን አይችልም። ባጭር ቃል ነው ደግሞ ዝም ብሎ ጫማውን አውልቀን ነው ብቻውን መሄድ ይችላል። እኛ ያለ ጫማ እንሄዳለን አይደል? ጫማው እኛ ስናደርገው ነው ጥቅሙ፣ ጉዞው አይደለም። ስለዚህ ጫማው ያገለግለናል እንጂ የተሸከመው ማንን? እኛ ነን። ኪሩቤልም ለሥላሴ እንዲህ ናቸው፣ አገልግሎታቸውን ለመግለጥ እንጂ ሥላሴ እንዲሸከሙ የሚችል ፍጥረት የለም። ስሙ የተመሰገነ ነው። እርሱ ፍጥረቱን ሁሉ ይሸከማል እንጂ የለም። ታዲያ ይህን አምላክ ሰው እንዴት ነው የሚያውቀው? አያችሁ፣ እንዴት ነው እርሱ ወደ መረዳት የሚደርሰው? ይህን ካለ በቀኑ ሶስተኛው ቀን ላይ ኦሪት ዘጸአት ምዕራፍ 19 ላይ ታገኙታላችሁ ታሪኩን። እንዲህ አለው እግዚአብሔር ቀጠልና፣ በል ሙሴ የምገለጥበት ሰዓት ደርሷል። ሕዝቡ ተራራውን የነካ ፈጽሞ ይሞታል፣ በሕይወትም ቢተርፍ በፍላጻ ይወጋል፣ በድንጋይ ይወገራል አለ። ይህን አዋጅ ለሕዝቡ ነገረ ሙሴ። ልክ እንደተናገረ አንድ ታላቅ ደመና፣ በእሳት የተከበበ ደመና ወረደ። በምን የተከበበ አልኳችሁ? አንድ ጎልጎልዮስ ዘኑሲስ የተባለ አባት የሙሴ ሕይወት የሚል መጽሐፍ አለውና እዚያ ላይ ሲገልጥ ይህን ታላቅ ግርማ እሳት ደመና ከቦታ ወረደ። አሁን ደመና የከበበው እሳት አይታችሁ ታውቃላችሁ? እሳት የከበበው ደመና አይተን እናውቃለን? አናውቅም አይደል? ደመና ወይ ዝናብ ካረገዘ ጠቁሮ እናየዋለን፣ አሊያም ነጭ ጻዕዳ ደመና እናያለን። እሳቱን እስራኤል ሲመለከት ፈርቶ ሸሽ። እንኳን ወደ ተራራው ሊጠጋ ደነገጠ እስራኤል። ከዚያ ሙሴ ምን አለው? አንተ ና አለው። ሙሴ ሲሄድ ተራራው በስር አንድ ብርሃን አየ ሙሴ። ብርሃን ልክ እቺ ፀሐይ ወይም ጨረቃ እኛ መሀል ምንም ጉዳት ሳታደርስ መሬት ቁጭ ብትል አይደላችሁ? እንደሱ ያለ ብርሃን ነገር ሙሴ ሲመለከት ቆመ በማድነቅ እንደ ጅል። ዝም ብሎ ቆሞ ሲመለከት እግዚአብሔር ከዚህ በላይ ታያለ እለፋ ሙሴ ከዚህ በላይ ታያለ አለ። እልፍ ሲል ደመናው ጋር ሲደርስ ደግሞ የአድናቆት በፍርሃት ተለወጠና ፈርቶ ቆመ። እግዚአብሔር ቀጠለና ከአንተ ጋር ነኝ እለፋለሁ። ያንን ደመና እንዳለፈ ሙሴ ምን አለ? ጨለማ ገጠመኝ። ምን ገጠመኝ? አልሰማችሁም? ጨለማ ገጠመኝ አለና በጨለማ ውስጥ እግዚአብሔር ነበረ። በምን ውስጥ? አሁን ይሄ ታላቅ አባት ጎርጎርዮስ ይጠይቃል። እንዴ እግዚአብሔር ጨለማ ውስጥ ምን ያደርጋል? እግዚአብሔር እኮ ብርሃን ነው። ለይኩን ብርሃንን ያለው ብርሃን ይሁን ነው ያለው። እግዚአብሔር ፊት ጨለማ እንዴት ግርማ ይኖረዋል? እንኳን በእግዚአብሔር ፊት በዚህ ፓውዛ ፊት እንኳ ጨለማ ጉልበት አለው? አይገርምም? እና ይሄ ታላቅ አባት ጠይቀና ሙሴ የተመለከተው ጨለማ አይደለም ማለት ሙሴ ያየው በአይኑ ሊመለከተው የማይችለው ከባድ ብርሃን የገጠመው ሲገጥመው አይኑን ከደነ አለ። አንድ ሰው አይኑን ሲከደን ምን ይልበታል? ጨለማ ያለው እሱ ነው። ሊሆን አልቻለም። ስለዚህ ተመልከቱ፣ ቅዱስ ጳውሎስ ምን አለ? እርሱ አለ አንደኛ ጢሞቴዎስ ምዕራፍ 6 ስታነቡ የሰው ልጅ ሊያየው በማይችለው ሊደርስበት በማይችለው ጥልቅ ብርሃን
ሙሴ እንኳን እሱ ራሱ ሙሴ ከዛ ሲወርድ ከእግዚአብሔር ጋር ስለተነጋገረ የፊቱን ቁርበት አብርቶ ስለነበር እባክህ ሙሴ ልናይ አልቻልንምና ፊትን ሸፍንልን አሉት። ኦሪት ዘጸአት ምዕራፍ 37 ተመልከቱ። እንኳን እግዚአብሔር ያኔ ሙሴ እዛ ጋር ደርሶ ስለነበር ናፈቀው እግዚአብሔር። ተገርማችሁ ያንን ሁሉ አልፎ ሳያየው ሙሴ በመቅረቱ ናፈቀው። አንድ የነገረ መለኮት ሊቅ ምን ብለው ሲተረጉሙ ሰምቻለሁ። እግዚአብሔር አሉ አንረዳውም ግን ዕለት ዕለት ይጣፍጠናል። አይገርማችሁ? አንረዳው ግን ይጣፍጠናል። ጣዕሙ ታይሙ ከመ እግዚአብሔር ማለት ይሄ እግዚአብሔርን ቅርበቱ ቸር እንደሆነ ይሄ ታላቅ አምላክ። ከዚያ ሙሴ ምን አለ? እባክህ ፊትህን አሳየኛል። ኦሪት ዘጸአት 33 ላይ ሙሴ ጠየቀ። ማየት ሳይችል ሲቀር ደጅ ጠናው። በቃ በእኔ ፍለጋ ላይ አልቻልኩም፣ ፊትህን አሳየኝ እና ይበቃኛል አለ። ይህን ሲል እግዚአብሔር እንዲህ አለ፣ ሙሴ ፊትህን አታይም፣ አንተ በሰንጣቃ ዓለት መካከል አቆምሃለሁ፣ በዚያ ሳልፍ እጄን በላዬ እዘረጋለሁ። ምን ማለት ነው? የመለኮታዊ ነጸብራቅ ቁጣ እንዳያገኘ እጄን እዘረጋልሃለሁ፣ በሰንጣቃ ዓለት መካከል አድርጌ በዚያ በኩል ሳልፍ ጀርባዬን ትመለከታለህ። ኢትዮጵያ ሊቃውንት ብዙ ተርጉሞታል። ግን በጣም የሚገርሙ ምን እያሉ ነው? እግዚአብሔር ተመልከቱ፣ ሙሴ በግርማ ልመልከትህ እያሉ በዳኝነት በንግስና በአምላክነት ልይ ይለዋል። እግዚአብሔርስ አይ ግን የለም ሙሴ በቸርነት ብትሄድ ይሻላል። ምክንያቱም እግዚአብሔር በዳኝነቱ ቢገለጥ እያንዳንዳችን ተከሳሾች ሆነን ነው የምንቆመው። በፊቱ ማቆም የሚችል ምንም ነገር አቤቱ ኃጢአትን ልትጠባበቅ በፊት ማን ይቆማል ይላል ነቢዩ። እግዚአብሔር በዳኝነቱ ሊገለጥ ሁላችን እርቃናችንን ነው የምንቆመው። እግዚአብሔር ግን በቸርነቱ ሲገለጥ በፊቱ እንደ ልጅ እንቆማለን። ስሙ የተመሰገነ ይሁን። አባታችን ብለን እንጠራዋለን። አያችሁ፣ በምን በቸርነቱ ሲገለጥ ያ ሰንጣቃው ዓለት ክርስቶስ ነው። የዓለቱ መሰንጠቅ መከራው ነው። ዓለቱ ክርስቶስ ነው። በክርስቶስ በኩል ታውቀኛለህ እያሉ። ስለዚህ ቤተክርስቲያን ምን ትላለች? የእግዚአብሔርን ማንነት የእግዚአብሔርን ክብር በክርስቶስ ማንነት አውቃለሁ ትላለች። የእግዚአብሔርን የልብ ሀሳብ ደግሞ በክርስቶስ ትምህርት ተረድቻለሁ ትላለች ቤተክርስቲያን። ከፍጡር የራቀ ከክርስቶስ የሰማችሁ ትምህርት እና ሕይወት ታዲያ አምላክነት እናውቃለን። አንድ አምስት ነጥቦች ባጭሩ ሳላብራራ ነገር ይላል። አንድ ሶስት አባቶች ግን ያስጠነቅቁናል ስለ እግዚአብሔር። አንደኛው ቀደም የጠቀስኩላችሁ ጎርጎርዮስ ዘኑሲስ ነው። ይሄ አባት ምን ይላል? ስለ እግዚአብሔር ለመናገር የሚሆን ለመስማት ባሰባችሁ ጊዜ ራሳችሁን ካዱ። ራሳችሁን ምን በሉ? ካዱ። ስልጣን ቢኖር፣ እውቀት ቢኖር፣ ውበት ቢኖር፣ ጉልበት ቢኖር ካድ። እግዚአብሔር ለትዕቢተኞች ሊገለጥ አይችልም። መጽሐፍም የሚለን እግዚአብሔር ለትሑታን ጸጋ ይሰጣል። ካድ። ከዚያ ምድርን ተመልከት፣ የክረምትና የበጋን መፈራረቅ ይህ ሆነ። ከዚያ ራሳችን ህዋ ላይ አስቀምጧል። የሰማይ ጌጦች ከዋክብትን ፀሐይና ጨረቃን ተመልከቱ። ፀሐይ አለ በብርሃን ጉልበት ከአንቺ እበልጣለሁ ብላ የጨረቃ ሰዓቷ ሲደርስ አልለቅልሽም አትላትም። ስርዓቷን ጠብቃ ስትለቅላት እግዚአብሔር እነዚያዎቹ ውስጥ ይወጣል። ከዚያ ያለፈ ስትሉ መናብርት፣ ኃይላት፣ ሰይጣናት፣ መኳንንት የሚባሉ ዓለመ መላእክት አሉ። እዚያው ውስጥ ተመልከቱታል። ከዚያ እልፍ ስትሉ አለ ያልተወሳሰበ የማይከፋፈል ሊደረስበት የማይችል ነገር ግን የሰውን የነፍስ ቁስል የሚያክም ብርሃን ያላችሁ እዚያ ጋር ሰግዳችሁ ትመለሳላችሁ። እስቲ የሰውን በሉ የነፍስ ቁስል የሚያክም ብርሃን ይሄን ነው ታያላችሁ። ይሄ ምን ይባላል መሰላችሁ? የእግዚአብሔር ማዳን ይባላል። እስቲ የእግዚአብሔር ማዳን ነው። አሁን እኛ እግዚአብሔርን አይደለም የምናየው ማዳኑን ነው። ኦርቶዶክስ ማዳኑ። ሁለተኛው አባት ቄርሎስ ዘኢየሩሳሌም ይባላል። ቄርሎስ ዘኢየሩሳሌም ይህም አባት በ3ኛው መቶ ክፍለ ዘመን የነበረ አባት። ይህ አባት ደግሞ ምን ይላል? ስለ እግዚአብሔር በተጠየቀን ጊዜ በመጀመሪያ አለማወቃችንን እንናዘዛለን ይልና አለማወቃችን ደግሞ የእውቀት ሁሉ ጥግ ነው። ስለማን ስለሆነ ስለ እግዚአብሔር። ማቴማቲክስ አይደለም፣ ፊዚክስ አይደለም፣ እግዚአብሔር ነው። አለማወቃችን እናዘዛለን። ሶስተኛው አባት አባ ሕርያቆስ ነው። ሁልጊዜ በቅዳሴ ማርያም ትሰሙታላችሁ አይደለም? አሁን ደግሞ ራስጌ እሑድ ቤታችን ቅዳሴ እንሰማለን። በደንብ አድምጡት። አባ ሕርያቆስ ለፈተና የቀረበ ሰው ነው። እመቤታችን ድንግል ማርያም ጥበብ ሆነው ነገረ ሥላሴን መርምሮ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ ለዓለም ሁሉ የሚያበራ አንድ የሆነ ፀሐይ ነው፣
አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው እያለ አብርሃም ከይስሐቅ ይስሐቅ ከያዕቆብ እንደሚበልጥ እንዲህ ያለ መበላለጥ በሥላሴ ዘንድ የለም ብሎ አንድነቱ ከሦስትነቱ መርምሮ ወደ ነገረ ሥጋዌ ሲመጣ አንዲት ትንሽ ብላቴና 15 ዓመት ድንግል እና ደነቀው። ድንግሊቱ 15 ዓመት ናት። ድንግል ሆይ ለመሆኗ ሰባቱ የእሳት መጋረጃ በማኅፀንሽ በወዴት ተዘጋጀ ብሎ ጠየቀና ይህንን ባሰብኩ ጊዜ የልጅሽን የባህሩን ጥልቀት ሊዋኝ ሕሊናዬ የልጅሽን የባህሩን ጥልቀት ሊዋኝ ይወዳል፣ የወዳጅሽ የመስተወሪያው ማዕበል ያማታዋል። ከዚያ ይህንን ባሰብኩ ጊዜ ልቡናዬ በነፋሳት ትከሻ ተጭኖ ሊበር ይወዳል። የአብረትን ጥልቀታቸውን የሰማይ ርዝመቱን ሊለካ ይፈልጋል፣ አቅቶት ደክሞት ይመለሳልና አሁንስ የገናንነቱን ነገር አንመራመር። እነዚህ ሶስት ምሰሶቻችን ናቸው። ኦርቶዶክሳውያን እግዚአብሔር ወደ ማወቅ ስንመጣ አያችሁ፣ በጥቅስ ስላልተገለጠ እግዚአብሔር እውነት የለም ማለት ነው። እግዚአብሔር ዛሬ እውነት አለው የለውም ማለት መጽሐፍ ቅዱስ ላይ እሱ የምትፈልጉ አታገኝም። ወዳጄ መጽሐፍ ቅዱስ ብቻ የምትል ከሆነ እግዚአብሔር በሐዋርያ ዘመን ስራው አቁሟል የሚል አደገኛ ምንፍቅና አደገኛ። አሁን በመጽሐፍ ቅዱስ ውስጥ ባሉ አባቶች እግዚአብሔር ተገልጦ የሰራቸው የማዳን ስራዎች አሉ። አሁንም ግን ይሰራል እግዚአብሔር። ዛሬ የሚሰራው ስራ ቤተክርስቲያን ምን ትላለች? ትውፊት ትላለች። የቤተክርስቲያን ወግና ሕይወት ትላለች። ለትውልድ የምታቀበለው የእግዚአብሔር እውነት ኦርቶዶክሳውያን እንደዚህ ናቸው። መጽሐፍ ቅዱስ ላይ ተጽፎ ባይጻፍስ ባይጻፍስ የለም ልትል እመቤታችን የተጻፈ ነው እንዳይመነጩ አይደለም እኮ ገብርኤል እኮ ሲነግራት ድንግል ትወልጃለሽ በድንግልና ተመልከቱ፣ በድንግልና ትወልጃለሽ። የምትወልጂ ደግሞ እግዚአብሔር እንግዳ ነገር የነገራት ምሳሌ ያመጣው መልአኩ የኤልሳቤጥን መካንነት ነው። እመቤታችን ግን ያን ያመጣው እንጂ እንደሱ ያለ ሌላ ድንግል ወልዷል ይሄ ነው ምልክቱ አላለም። አያችሁ፣ ያን ሲያመጣላት ምን አለች እመቤታችን? ይኩነኒ በከመ ትቤለኒ። ለእግዚአብሔር የሚሳነው ነገር የለም ሲላት እንደ ቃል ይደረግልኝ። እመቤታችን ያመነች ብፅዕት ናት ተብሎ የተጻፈላት ይሄ ነው። አያችሁ፣ ድንግል ማርያም የእግዚአብሔርን ከሃሊነት ተቀበለች እንጂ በወዳጄ ኢሳይያስ ነው እንዲያለው ማን ነው? ኢሳይያስ የትኛው ነብይ ነው? እንደዚህ ያለች ሴት ወልዳ ነበር ብሎ የጻፈል አለ ከደረቤት አላለች። እንግዳውን ታላቅ ሰማያዊ እንግዳ ለመቀበል ማመኗ ብቻ ነው። ክርስቲያን እንደዚህ ነው። ክርስቲያን እንደዚህ ታዲያ ሰው እግዚአብሔር እንዴት ያውቀዋል? የመጀመሪያው በመፍራት በመፍራት ሆኖ በጣም ጥሩ። የጥበብ ሁሉ መጀመሪያ ማን መፍራት ነው? ጥበብ ማለት ነው እውቀት። እውቀት ሆኖ ጥበብ ማለት ነው በቃ የእውቀት መጀመሪያ እግዚአብሔር መፍራት። ሰው እግዚአብሔርን የሚያውቀው በመፍራት ነው። ካልፈራ ሊያውቀው አይችልም። ለዚህ እኮ ነው ዓለማችን ግፍ የበዛባት። እግዚአብሔርን የማያውቅ ትውልድ ስለማያውቅ አይፈራም። አሁን ሰው ይፈራዋል፣ እግዚአብሔር ይፈራዋል። እንኳን በዓለም ቀርቶ በቤተክርስቲያን እንፈራዋለን። እግዚአብሔር የራሳችን ጉዳይ ስናስተናግድ እንፈራዋለን እግዚአብሔር። ወዳጆች ማህበራዊ ሚዲያው ላይ ምኑ ላይ ዝም ብለን አቡነ ገሌ አባ ገሌ ቄስ ገሌ ብለን አፋችንን ከፍተን ስንናገር ስንሳደብ እንፈራዋለን እግዚአብሔርን። የራሳችንን ማንነት እናየዋለን። አያችሁ፣ ሰው እግዚአብሔርን አይፈራው። እግዚአብሔርን ካልፈራ ነው አናውቀው፣ ካላወቅን አንፈራው። እግዚአብሔርን የሚያውቁት ሰዎች ይፈሩታል። ሁለተኛው ማክበር። እስቲ ማክበር በሉ። ማክበር ቅዱስ ጳውሎስ እንዲህ ይላል፣ እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁ፣ የመንፈስ ቅዱስ ቤተ መቅደሶች እንደሆናችሁ አታውቁምን ይልና፣ ስለዚህ አምላካችሁን በስጋችሁ አክብሩት። በምናችሁ አክብሩት? አልሰማሁም። በምናችሁ? በነፍስ አይደለም፣ በመንፈስ ብቻ አይደለም፣ በስጋችሁ አክብሩት። አሁን ቲክቶክ ላይ ምኑ ላይ ኦርቶዶክሳውያን የተባሉ ከኋላ ስዕለ ማርያም አስቀምጠው አንገታቸው ላይ ትልቅ መስቀል አንጠልጥለው ሙዚቃ ከፍተው ሲደንሱ ቤተክርስቲያን የፈቀደች ይመስል ሰው ያከብረዋል መስለው እግዚአብሔር። ይሄ እኮ የመንፈስ ቅዱስ ቤተ መቅደስ ነው፣ ሊዘፍን አይገባውም። ይሄ መንፈስ ቅዱስ ቤተ መቅደስ ነው፣ እግዚአብሔር የሚስተናገድበት ነው፣ ሌላ ነውር ሊስተናገድበት አይገባውም ይላል። ለምንድን ነው ማለት የቸገረን?
አንፈራው አናውቀውም። እግዚአብሔር አናውቀው ስለማናውቀው አናውቀው። ብዙ ወጣት ወንድሞቼ ናቸዋል። ይህ መንፈሳዊ ቅናታችሁ ደስ ይለኛል፣ ደስ ይላል። ቤተክርስቲያን የሃይማኖት ቅናታችሁ ደስ ያሰኛል። ኦርቶዶክሳዊነት ቅናታችሁ ደስ ያሰኛል። ግን አሁን ቤተክርስቲያን በዘመንበት አንደበታችን ወጥተን ጉርምስና አታሎን አንሰደብበትም። አንገታችን ላይ መጦር እንዲፈልግ መስቀል አንጠልጥለን እናትን ቢቱ ብለን ስንናገር ይሄ ምላስ እኮ እግዚአብሔር አብን አክብሮበታል እንላለን። አናውቀውማ። እንድናውቀው መድኃኒዓለም ይርዳል። ስናውቀው ሰውነታችን ይገዛለታል። እንደ ጊዮርጊስ ፋይሬጅ እንኳን ከለከለው ቅዱስ ጊዮርጊስ ያውቀዋል እግዚአብሔር። ለዚህ ነው ቅዱስ ያዕቆብ ምን ይላል በመልእክቱ? ባቲን ባረኮ ለእግዚአብሔር አብ ባቲን ረግም ለጓለ መያው ዘባሪያ እግዚአብሔር ተፈጠረ። በዚህ ምላሳችን እግዚአብሔር አብን እንባረክበታለን፣ እናመሰግንበታለን። በዚሁ ምላሳችን በእግዚአብሔር መልክ የተፈጠረው እንሰድብበታለን። እግዚአብሔር የሚያውቁ ሰዎች በስጋቸው ያከብሩታል። ሶስተኛ የልብ ንጽህና። የልብ ንጽህና ነው። በጣም የልብ ንጽህና መጽሐፍ ቅዱሳችን እንዲህ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ሲበሉ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ምን አይነት ሰዎች? ልበ ንጹሐን። እግዚአብሔር ዓለሙ ንጹህ ነው፣ ንጹህ ነው። እናንተ ያጸዳችሁበትን ቤት ቆሻሻ የረገጠ ጫማ ያደረገ ሰው ቢገባ ደስ ይላችኋል? ይላል? አይልም። ይሄን ንጹህ ዓለም ንጹሐን እንዲያዩት ይፈልጋል እግዚአብሔር። ይሄ ማለት ምን ማለት ነው? የንስሐ መንገድ፣ የንስሐ መንገድ። ኦርቶዶክሳውያን ለምን ነው የቸገረን? እንማራለን ስለ እግዚአብሔር። እውነት አሰብ ቤተ ክርስቲያን መተን እንማራለን። ቤተክርስቲያን መተን ትምህርት እንማራለን፣ እንሰማለን። ግን በውጭ አንድ ፓስተር የሚያስደነግጠን አለበት። ነን አይደለም? ከቃሉ ጋር ናቸው። ነን አይደለም? ለምን ያስደነግጠን? ለምን ኦርቶዶክሳዊነታችን የምንሸማቀቀው? አያችሁ፣ ይህንን ሜክሲኮ መገናኛ ፈረንሳይ 6 ኪሎ ምናምን መጽሐፍ ቅዱስ ጨብጠው በዚህ ምናምን ዕብራውያን ሮሜ እያሉ ሲጠቅሱ ድንብር ምን ኦርቶዶክሳውያን ለምንድን ነው የሆነው እየተማረን ብትሉኝ፣ ኦርቶዶክሳዊ ትምህርት ምክንያቱ ብዙ ነው። አንዱ ግን ኦርቶዶክሳዊ ትምህርት አዲስ ወይን ነው። አዲስ ወይን በአሮጌ አቁማዳ ሊቀመጥ አይችልም። ጌታ ነው። አዲስ የወይን ጠጅ በአሮጌ አቁማዳ አያኖሩትም። ወይኑን አቁማዳውን ሊሸከመው ስለማይችል ይቀደዳል፣ ወይኑ ይፈሳል። ብዙዎቻችን እንዲህ ነው። እንማራለን፣ እንሰማለን። ወደ ቤት ሄደን አቤት የዛሬ ትምህርት ላልመጡ ሰዎች አቤት ምንና እሺ አንድ ሁለት ነገር እስኪ ንገሩ ስንባል ምን ይነገራል? እሺ አናሳዝን አይስልም፣ ግን አናሳዝን ማምላክን በጣም ነው እናሳዝን። ባይጨቃል ምን ማለት የመሰላችሁ? ለምሳሌ አንድ ሰው ገላውን ሳይታጠብ ልብሱን ሳያጠብ 6 ወር የኖረ ሰው ሽቶ ብትቀቡት ምን ይጠቅማል? ምንም። እንደውም ቆሻሻውን ጠረግ አይደለም የበለጠ አይደለም። ለዚህ ነው አያችሁ፣ አሁን በቆሸሸ ሰውነት ነው እግዚአብሔርን ማስተናገድ የምንፈልገው። ለዚህ ነው ኦርቶዶክሳዊ ትምህርት ያልገባል እንጂ የቤተ ክርስቲያን ትምህርት እንከን ተገኝቶበት አይደለም። ይሄ ሁሉ ወጣት እየጎረፈ የፓስተር ጫማ ስለሚወርቀው ወዳጅ አይደለም። የንስሐ መንገድ እግዚአብሔር የሚታወቀው በንስሐ በድንቅላት ንስሐን መልመድ። አራተኛው ከምስጢራት መሳተፍ። ከምስጢራት መሳተፍ ሆነ ይሄ ደግሞ ስጋው ደግሞ መቀበል ማለት ቤተክርስቲያን በቅዳሴ ጊዜ የስጋው ደግሞ ሰዓተ ድርገት ትለዋለች። ሰዓተ ድርገት ማለት ከእግዚአብሔር ጋር አንድ የመሆን ሰዓት ነው። አንድ ነው የሚቀበሉት ስጋው ደግሞ የሚቀበሉ ኃጢአታቸውን ብቻ ስለሆነ የሚያጥሙበት ድንኳን ሆኖ እግዚአብሔር በልባቸው እንዲቀመጥ አያት በልባቸው። በጣም ጥሩ። እነዚህ የኤማሁስ መንገደኞች ተመልከቷቸው። ሉቃስ ወንጌል ምዕራፍ 24 ላይ ሁለቱ የኤማሁስ መንገደኞች እየተጓዙ ስለ ኢየሱስ ያወራሉ። አንድ ስለሆነው ጉዳይ ይነጋገራሉ። ሶስተኛ ቀን ነው፣ ክርስቶስ ተነስቷል። እነሱ ገና ስቅለቱ ጋር ናቸው። እየተነጋገሩ ድንገት ባላቸው ተገኘና እናንተ እንዲህ ጠውልጋችሁ ስለምንድን ነው እየተነጋገራችሁ ብትሉ ተባለ። እስቲ እንዲህ ጠውልጋችሁ እንዳትረሱት፣ ይሄ ክርስቲያን እንዲህ ጠውልጋችሁ ሁሌ አስታውሱት። እንዲህ ናቸው። እንዲህ ጠውልጋችሁ ስለምንድን ነው የምትነጋገሩት? ስለማን ነበር የሚያወሩት እነሱ? ስለ ኢየሱስ።
እንዲህ ጠውልጋቸዋል። ያኔ ምን አሉ? እንዴ አንተ ለኢየሩሳሌም እንግዳ ነህ? በዚህ ሆኖን አታውቅም? ኢየሱስ የሚባል አንድ ነቢይ፣ ብርቱ ነቢይ ነበረ። እስራኤልን የሚቤዥ ተስፋ አድርገን ነበረ። ነገር ግን አይሁድ እንዲያርገው ገርፎ ምናምን አድርገው ቸንክሮ ሰቀሉ። ለማን? ለኢየሱስ። ስለማን? ስለ ኢየሱስ። አየህ፣ ጠውልገዋል። እና ውጪ ኢየሱስ ምናምን ሄደ ወዳጅ ጠውልገዋል። የጠወለጉ ለራሱ ለኢየሱስ ስለሱ ሊነግሩት ሞክረዋል። ክርስቶስ ግን ገሰጻቸው። እናንተ መጻሕፍት የሚሉትን አታውቁ፣ ነቢያት የተናገሩትን አታውቁ። የሰው ልጅ መከራ እንዲቀበል፣ እንዲሰቀል፣ እንዲሞት በሦስተኛው ቀን እንዲነሳ እያለ መጻሕፍትን እየተረጎመላቸው ሲጓዙ ድንገት እንደዚህ ሰዓቱ መሸቸት ሲል ግባና ደረሩት። ግባና ደረሩት ገብቷቸው አይደለም፣ የአብርሃም ልጆች ስለሆኑ እንግዳ ለመቀበል ነው። እና በልባቸው እንደ ጅቢት እንዳያገኙ መንገድ ላይ ነው ክርስቶስ ግባና ደረ ገባ። ማዕድ ያቀረቡለት ሲባርከው አይናቸው ተከፈተ። ምናቸው? ምን ሲለው? አይናቸው። የትኛው አይናቸው? የልብ በውስጥ ቅዱስ ዮሐንስ አፈወርቅ ምን ይላል? ወገነ ክልኤተ አዕይንቲነ፣ ሁለት አይኖች አሉ ይላል። እንዳለማን አይደለም ይላል። ሁለት አይኖች አሉ። አንደኛው ስጋ አይናችን ዓለምን የሚመለከት ነው። ሁለተኛው ልብ አይናችን ዓለም ያላየውን እግዚአብሔርን የሚያይ ነው። አይናቸው ተከፈተ። ቆርሶ ሰጣቸው፣ ተቀበሉት። እሱ ተሰወራቸው። ያን ጊዜ አወቁት ይላል መጽሐፍ። አይገርምም? አጠገባቸው ሆኖ አውልገው አላወቁትም። ልክ ሲቀበሉት ያን ጊዜ አወቁት። እግዚአብሔር እንድናውቅ ወዴት መቅረብ አለብን? ወደ ስሎ ነው ወዳጅ። እዚያ እስክትደርስ ደጅ ነው እንጂ አንተ ስላልገባ እግዚአብሔር ውሸት ነው ቤተክርስቲያን ያለው ብለህ አትከተል። ጎረምሳ አትሂድ። አንተ ስላልገባ ነው፣ አልደረስክም። ወደ እሱ ንጹሕ ዓለም የሚያደርስ ቁመና ስለሌለ ነው እንጂ እግዚአብሔር ወዳጅ ከዚህ ቤተክርስቲያን ጠፍተው አለ። አምስተኛውን የመጨረሻው መውደድ። ሲሞደድ በሉ ማንን መውደድ? እግዚአብሔርን መውደድ። መጽሐፍ ቅዱሳችን ነው የሚለን ፍቅር የሌለው እግዚአብሔርን አያውቅም። እስቲ በሉ ፍቅር የሌለው በሉ እግዚአብሔርን አያውቅም። ተወዱታላችሁ? እውነት? እስቲ እጃችሁ ነው እኔ ወዳለ ናቸው። እስቲ ልይበልን። እሺ ጥሩ እኔ ያው እጄታችን ነው ያው በጣም ጥሩ። መጽሐፍ ቅዱስ እንዲህ ይላል፣ የሚወደኝ ቢኖር ራሱ ምን ይበል? ራሱን ምን ይበል? ምን የሚለኝ? ምን የሚለኝ? ይሄ ቃል እውነት ነው አይደለም? በጣም ማታ ቲክቶክ ስንጠቀም አሁን አንዳንዱ ሰው አዲስ አበባ በደንብ እያጠናው ነው። አንድ መጽሐፍ ላይ የጻፍኩት ነው። በጣም እያጠናሁት ነው። አዲስ አበባ አንዳንዱ ሰው ሶኬት አልጋው ስራ አሰርቷል። መጠቀም ኖር ነው ምናምን ልላችሁ ፈልጌ አይደለም፣ ግን ቻርጀሩ ሲያልቅ ስልኩ ደከመኝ እባክህ ተወኝ እያለ አይደለም። በቃ ደከመኝ። አይ ያልከው ነው ብለህ እንቅልፍ እያዛጋን አለን እዚህ። በጣም ጥሩ። ማታ ከመተኛታችን በፊት የቤተሰብ ጸሎት አለ። ታዲያ ነው ነገሩ እንወደዋለን። ከቲክቶክ አንሶብን እንወደዋለን። እግዚአብሔር አለ ሰው። እሺ ጠዋት ስንነሳ ከእንቅልፋችን ብድን እንዳለ ሌሊት አንድ ቀን የጨመረልንን እግዚአብሔር ተመስገን ከማለታችን በፊት በዳበሳ የምንፈልገው ምናችን ነው? ታዲያ ነው እግዚአብሔር 24 ሰዓት ሰጥቶን 15 ደቂቃ ማታ 15 ደቂቃ ጠዋት ለጸሎት ጊዜ ከልክለን ነው ስሙን ለመጥራት በራሱ ጊዜ። እኛ ምን አለብን? አሁን ነገሌ የሚል ናቸው ቄስ ገሌ የሚል ነው እንጂ የኛ ሰው ወደ ያንተባባው ነው አላህ ተበዛበት ፊት አለ። ጉልበታችን እኮ ነው ሰው ላይ እንድንቀስር የሚያደርገን። እንደውም አንዳንድ ሰዎች ታውቃላችሁ፣ ያው እኔ አደረገ ንገራችሁ። እንደውም ሳይኮሎጂው የሚለው እንዲህ ነው፣ እገሌ ሙሰኛ ነው፣ እገሌ ሌባ ነው የሚለው ሰው ሌባ ነው የማለት ሞራል ያለው የሚሰረቅበት ቦታ ላይ እሱ ተቀምጦ ሳይሰርቅ ሲቀር ብቻ። እየሰማችሁ እዚያ ቦታ ላይ እኛ እናልፋለን ወይ? እንዴት እንደምንሰቃይታችኋል አያችሁ። አንወደውም፣ እግዚአብሔር አንወደውም።
ገና እንደ ባህል ነው የምንከተለው። አሁንም ስንወጣ በቻው መድኃኒዓለም የሚቀጥለው ጊዜ ደግሞ በዓል እመጣለሁ እንደ ካፍቴ ጓደኛ ይዘሩ እንዴ ካልወደድ ነው አናውቀው ወላጆች ካልወደድ ነው ፍቅር ነው እንድናውቀው የሚያደርገን ፍቅር የእሱ ፍቅር ጥልቅ ነው። እኛን የወደደን በጥልቅ ነው ወዳጆች፣ በጥልቅ ነው። የአንበሳ እንደ ትራንስፖርት ገብረ መንፈስ ቅዱስ የተጠቀሙለት ጥልቅ ፍቅሩ ነው። የማይተረጎም ፍቅር እኩት እግዚአብሔር በተጸጋው ዘይት ነገር ስለማይነገር ስጦታው እግዚአብሔር ይመስገን አለ ቅዱስ ጳውሎስ። ወዳጆች የሾህ አክሊል በመድፋት የወደደን እሱ ነው። ይሄ የሾህ አክሊል በእንደ አበባ ጉንጉን የተቀመጠ እንዳይመስላችሁ በመዶሻ እየመቱን ያስቀመጡበት ታውቃላችሁ። አንዱ በክርስቶስ መሀል አናት መካከል የተመታው በመዶሻ የተመታው ሾህ ልቡ ጋር የደረሰው ወዳጅ ልቡ ጋር ይህ ፍቅር ገብቶ ነው። ይህን ፍቅር ተረተነ ከወደድ ነው ናውቋል። አንድ ታሪክ ነገራችሁ ላብቃ። ሰውየው ፓጋን ነው፣ ግን ትልቅ ፈላስፋ ነው። ስሙ ጊነስ ቡክ ላይ የተጻፈለት ዝነኛ ነው ምናምን ነው እና ሰው ሲያገኘው ፈረመልን ምናምን የሚለው ማለት ነው። ግን ፓጋን ነው እውነት የለው። አንድ ቀን ባዶነት ተሰማው፣ እርካታ ማየ አሁን እኔ ፈላስፋ ምን ይጠቅመኛል? የውስጤን ባዶነት ረብሻ ማቆማቻል ሙቀቴ ይህን ጌት ላምጣ እና ቢፈልግ በራሱ እውቀት ሊያገኝ አልቻለም። አንድ ግን አቶስ የሚባል ተራራ ግሪክ ውስጥ አለ። ትልቅ ኦርቶዶክሳዊ ገዳም ነው። እዚያ ተራራ ላይ በጣም ብዙ መነኮሳት በዝምታ እንደሚኖሩ ሰምቷል። እኔ ብቻዬን እንደ ብዙ ሰው ስረብሽ፣ እነዚህ ደግሞ ብዙ ሆኖ እንዳለ ሰው ጸጥ ብሎ ነው የሚኖሩት እና ምን ቢያገኙ ነው እጅ ልጠይቅ አለ። ተራራው በጣም ረጅም ነው። በእግሩ ወጥቶ ጫፍ በሩ ላይ ደርሶ ደክሞት ወደቀ እና በሩ ላይ ደርሶ ሲወድቅ አንድ መነኩሴ ሽማግሌ ይሄ ሽበት ጸጉራቸው ወገባቸው ወገደ በትር ተደግፈው የሚሄዱ ሽማግሌ መነኩሴ ልፍ ሲሉ አየና አንቱ አላቸው። አቤት ልጄ ደስ ብሎ ታውቃለህ አላቸው። አዎ ሁልጊዜ ደስ ይለኛል። ሁልጊዜ አዎ እንዴት አላቸው። የእግዚአብሔርን ስም ስለምጠራ አላቸው። የማንን ስም? ይህ ሰው ፓጋን ነው ብያቸዋለሁ። ጥሩ የእግዚአብሔርን ስም መጥራት ደስ ያሰኛል አላቸው። አዎ ሶስት የዘው ጠራው ጌታቸው። ሶስት የጠራውና የታል ደስታ አላቸው። የታል ሲላቸው እሳቸው እንዳሉ ልጄ አንተ ከእግዚአብሔር ጋር እልህ የተጋባው ነው። ከንፈር ላይ ይንቀሸቀሻል እንጂ ልብ ላይ አልተቀመጠም። ልብ ላይ እስኪቀመጥ ነው አሉ። መጽሐፋችን ሲለው ሱራለ ይህስ በከንፈሩ ያመልከኛል፣ ልቡ ግን ከኔ ጋር ልብ እንደዚህ የተጋባ ነው የሚመስለኝ። እግዚአብሔር በል አንዳንድ ዘማሪያን እንደው ራሱ ይደጉኛል ታውቃላችሁ። መድረክ ላይ ሲዘሉ እንዲህ ተጋብቶ ሌሎች ቤት ዝም ብሎ ከሰሉ ጋር ያዙ አገልግሎት ነው ከሞሩ የሚመጡ ምናምን ሰጥተዋቸው እንዲህ የተጋቡ ነው የሚመስለው። አሁን ዘማሪ ሲስተር ህይወትን እግዚአብሔር በእድሜ ጠብቅልኝ በጣም ማምላክም ስላለች አይደለም በጣም ልብ የሚያርፉባት ልጅ የቤተክርስቲያን ልጅ ስለሆነች እንዲህ የተጋባ ነው ይመስለኛል። አንዳንድ ሰው ሰላም ተማሪዎች ሆኖ ትልቅ ሲናድቀው ሲዘሉ እንደሆነ እንዲህ አልወዳ እግዚአብሔር በላ ታገኝ ልብ ላይ ካልተቀመጠ አታገኝ። ልብ ሌላ ተራራ ሲጋብዙት ገባው እንደማይደርስበት ገባውና ጥያቄውን ቀጠለ። ሽቶ እግዚአብሔርን ሲጠሩ ደስ የሚሉት ለምንድን ነው ሲሉ ስለሚወደድ ምን ስለሚል ጠርሶ ሲወዱታል አላቸው። እናንተ እንደጠየቋቸው ይወዱታል ሲላቸው እኚህ መነኩሴ ያሰቡ በቀን አንድ ጊዜ የሚመገቡ ናቸው፣ በጸሎት የሚኖሩ ናቸው፣ ልብስ እንደኛ በካፑቲክ መርጠው የሚለብሱ አይደሉም፣ ቆብና ቀሚስ ያላቸው ናቸው፣ በጸሎት ህይወታቸውና በንባብ ቅዱሳት መጻሕፍት ንባብ የሚያሳልፉ ናቸው። ምን ብለው የሚመልሱለት ይመስላቸው? ወዶ አላሉት ልጄ እኔ በዚህ ገዳም እግዚአብሔርን ስለመውደድ 40 ዓመት ተምሬያለሁ። ገና ለወደው እየሞከርኩ ነው። እማምላክን ገብረ መንፈስ ቅዱስ አሁን በአካለ ሥጋ እዚህ የቆምኩበት ቦታ ቆሞ ገብረ መንፈስ ቅዱስ አባቴ እግዚአብሔርን ትወደዋለህ ብትለው አዎ አይልም 560 ዓመት ያሁሉ ተጋድሎ ፈጽሞ አዎ አይልም እኔ ለወደው እየሞከርኩ ነው የሚለው ወዳጅ እንኳን እኛ ዝም ብለን በእልህ ኖር ነው ቀርቶ እንዲህ ያለው ምክንያቱም የእግዚአብሔር የመስቀሉ ፍቅር ሊተረጎም የማይችል እና ወዳጆቼ እግዚአብሔርን ማወቅ አለብን። እግዚአብሔርን እንድናውቀው እንፍራው፣ እናክብረው።
የንስሐ መንገድ እንጀምር። ከምስጢራት ንስሐ ደግሞ በልባችን እንውደድ። አምላካችንን አውቀነው እንድናመልከው መንፈሳዊ እውቀቱን ለሁላችን ያብራልን። የጻድቁ በረከት አይለየን።